እንመርጥና እዚህ ጋር ሚዛን ላይ መዝነን እንግዲህ ወደ ስራ መግባት ነው ማለት ነው። በጣም ጥሩ። ሰውነትሽ በሙሉ ተወዛወዘ። እጅሽ ነበር መወዛወዝ ያለበት። እንደዚህ ነው። ቀስ እያልኩ ምለም ቢሆን ዝም ብሎ ሰጥቶ መሄድ አይደለም፣ አደራም ጭምር ነው። ይሄ ተበጠረው ወደ አንድ ወገን ይደረግና ከዛ በኋላ በጠቅጣቃውን ፊት ይነፋል። በኬሚስትሪ ተመረቁት ጋር አብሮ የሚሄድ ነገር ነው መሰለኝ። አዎ እንግዲህ ፋብሪካ ነው የሚቀጠረው። ያው ፋብሪካ አግኝቻለሁ እኔ የራሴ ፋብሪካ ውስጥ እንግዲህ የገና በዓል ነው። ተፍተፍ ይላሉ። እኛም ደግሞ በአቅም ጥራጥሬውንም ጤፉንም አቅርበናል። ሁሉም ነገር አለ። በ60 ዓመተ ምህረት ጀምሮ ነው ይሄው እስካሁን እንግዲህ እየተቀያየርን ጊዜው እየተቀያየረም ቢሆን አለ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በፋና ሚዲያ ኮርፖሬሽን ፋና ፖድካስት የውሎ ሰዓታችን ላይ ነው የምንገኘው። ለዛሬው የውሎ ሰዓታችን እንግዲህ ወደ 4 ኪሎ አካባቢ ወጣ ብለናል። ጥረት ወደ ውጤት፣ እህል ደግሞ ወደ ስንቅነት የሚቀየርበት አንድ ልዩ ቦታ ተገኝተናል። እንግዲህ ይሄ ቦታ ምንድነው የሚለውን ደግሞ ገባ ብለን የምናስመለክታችሁ ይሆናል። አብራችን ቆዩ። ሰላም ጤና ይስጥልን። እንደምን አለሽ? ሰላም ነሽ? እንዴት ነሽ? ሁሉ ሰላም? ስራ ተመስገን፣ እግዚአብሔር ይመስገን። እኛ ቀድመን ነው የምንገባው። በጠዋት ነው የገባነው። እኛ ደግሞ ትንሽ ዘግይት ብለን ተቀላቅለናል። ችግር የለም፣ ስራው አያልቅም። እንገባና ውሏችንን እናያለን። እንግዲህ እንታያለን። እኛ ትጥቃችንን ለማዘጋጀት ሞክረናል። ስልካችን ደግሞ እዚሁ አለ። ምንም ችግር የለም፣ ሁሉ ነገር እናያለን። ስለዚህ አሁን እንግዲህ ውሏችን ምንድነው? ራስህን መጀመሪያ አስተዋውቅና። ዳንኤል ንጉሴ ይባላለሁኝ። እንግዲህ ወፍጮ ቤት ነው፣ ንጉሴ ወፍጮ ቤት ይባላል። እንገባና ደግሞ አዋላችን እናያለን ማለት ነው። እንግዲህ ነባር ወፍጮ ቤት ነው። ወፍጮ ቤት በጣም የቆየ ወፍጮ ቤት ነው። በጣም የቆየ ወፍጮ ቤት ነው። ስለዚህ ገባ እንበልና እንግዲህ ውሏችን እንመልከት። ምን እንደሚሆን እናያለን። እንግዲህ ትሞከሪያለሽ። እሺ አመሰግናለሁ። ሰላም። እሺ ስራው እንግዲህ እየጠበቀን ነው ማለት ነው። ስራው እንግዲህ ተቆልሎ ጠብቆሻል። እንግዲህ እሺ ተቆልሎ ጠብቆሻል። እንግዲህ ወደ ስራው እንገባለን። እንግዲህ ስለ ውሏችን ወደ ውሏችን እንገባለን ማለት ነው። እሺ እንግዲህ የጤፎች አይነቶች አሉ። መጀመሪያ የጤፍ አይነት ነው የማሳይሽ። የጤፎች አይነቶች እንደዚህ ተዘርዝረዋል። ለምሳሌ እሱ አሁን አቦልሴ ይባላል። ከቀይ ከፍ ያለ ማለት ነው። ነጭ ጤፍ ይባላል። አሁን እዚህ ጋር ይሄኛው ሰርገኛ ይባላል። ቀይ ጤፍ የሚባል ነገር አለ። እነዚህ ሁሉ የጤፍ አይነቶች ናቸው። እነሱን እንመርጣለን። አስመርጠን የፍላጎቱን ሰው የመረጠውን እንመርጥና እዚህ ጋር ሚዛን ላይ መዝነን እንግዲህ ወደ ስራ መግባት ነው ማለት ነው። ይሁንና ዛሬ እንግዲህ ውሏችንን እንዴት እንደምታየው እስቲ አስተያየት እቀበላለሁ። እስኪ ምን ልጀምር? ስለዚህ ወደ ጤፍ ማበጠሩ ላይ እንሂድ። ወደ ጤፍ ማበጠሩ ላይ እንሂድ። እንዴት ናችሁ? ሰላም ናችሁ? ስራ እንዴት ነው? ዛሬ እንግዲህ ላግዛችሁ ነው። እንዴት እንደሚሰራ ታሳዩኛላችሁ። ማንን ላግዛ? አንተ ነው? ማን ነው ስም? ስራ እንዴት ነው? አዎ በደምብ ተወዛወዝ። ጥሩ ነኝ። ሰውነትሽ በሙሉ ተወዛወዘ። እጅሽ ነበር መወዛወዝ ያለበት። እንደዚህ ነው። ቀስ እያልኩ ምለም ቢሆን በጣም አራቅሽው። እጅሽን አራቅሽው ወደ ደረትሽ መለስ አድርገሽ። አዎ እሱ ጋር ነው የሚወዛወዝ። አዎ አቧራውም እንግዲህ እንዳለ ነው። መሸሽ የለብሽም ነው እንዴ? ስምን አላስተዋወቀኝም። አዲስ አያያዟ እንዴት ነው? እንዴት ነው አያያዝ? ጀማሪም አትመስል እሷ። ዛሬ በቃ ኩንታሉን ስጨርሰው ነው የምትውል ዛሬ። አልተገባችሁ ዛሬ። እንዴት ነው ስራው ግን? አድካሚ ነው። እንደዚህ ነው የሚጨምረው። አዎ ከስር መሬት ላይ ቁጭ አድርጊውና ሸራውን ወደዛ ላይ ድፍት። በጣም ቆንጆ። በቃ እኔ እዚሁ ሳትቀጠሪ አትቀሪም አንቺ ዛሬ እንግዲህ እንደዚህ እየተወዛወዙ ነው የሚዋለው ዛሬ። ደስ ይላል። ስፖርት ነው። ይሄ ነገር እዛ ነው የሚተፋው። ሲለመድ ነገሮች ሁሉ በቃ ይለመዳል። እንደ ስፖርት ነው የሚሆነው።
ራሳቸው እንደዚህ አጣርተው እንትን የሚሉ የሚያስፈጩ የሉ ቆመው ነው እንትን የሚጠብቁት። እንግዲህ አሰሪዎች ጤፉን መዝነው ለሱ ይሰጣል፣ እሱ አሳምሮ ለነሱ ያስረክባል ማለት ነው። መጋቢዎች ነን ማለት ነው እኛ። እንግዲህ አሪፍ ነው፣ በጣም አሪፍ ስራ ነው። አዎ እንግዲህ እሱ እንደሱ ካደረግሽ በኋላ ማራገብ የሚባል ነገር አለ። ማራገብ ይሄው ከላዩ ላይ ያሉት ገለባዎች በንፋስ ኃይል እንዲወጡ ያው እንደ ድሮ እንደ ጥንቱ ማለት ነው። እንደ ጥንቱ ነው። እናቶቻችን የሆነ ማበጠሪያ ይዘው እንደዚህ ሰፌድ ይዘው እንደዚህ ነበር የሚያበጥሩት። አዎ ይሄኛው ደግሞ ያቀላል። ያው እያበላሸ ከሆነ ጉልበትም መወዛወዝ ብቻ አይደለም፣ ጉልበትም ይጠይቃል። አዎ ይሄ ጉልበት ይጠይቃል። ግን ወንድ ብቻ ነው የሚሰራው። ብዙ ጊዜ ወፍጮ ቤቶች ሳይ ወንዶች ናቸው ማያቸው በአብዛኛው። አሁን ከጉልበት አንፃር ነው። ከጉልበት አንፃር መጀመሪያ ላይ በማበጠር ነው የጀመርከው አንተ? እሱማ መቼስ ሁሉም ተለምዶ እኮ ነው። ስራ ሲበዛ መግባቴስ ይቀራል ብለሽ ነው? አዎ እሱማ ግድ ነው። አንዳንድ ሰዎች ደግሞ ሁሉንም ማገዝ ይጠይቃል። አንዳንድ ጊዜ ሰራተኛ ይቀርብሻል፣ ብዙ ችግሮች ስላሉ አዎ ግድ ነው። ጨረስ ነው አይደል? እሺ አሁን የት አለ እንደዚህ ማራገቢያ? እስቲ ማራገቢያውንም ትይው እስቲ። ታደርስ እንዴ? የሚቀረኝ ነገር የለም። አዎ ልዩነታቸውን ተበየ። የወንድ ክንድና የሴት ክንድ አላየሁም። ኃይል ይጠይቃል መሰለኝ። አዎ ሴቶች ብዙ ጊዜ በሰፌድ ነው የሚጨርሱት እንደዚህ አይነቱን ነገር። ሰፌድ ላይ እንዴት ነሽ አንቺ? ሰፌድ ላይ አይ ሞክሬው አላውቅም፣ ግን ያው እናቴ ባለሙያ ናት። ባለሙያ ነች። አዎ በጣም ደስ ይላል። አየህ ባለሙያው ሲይዘው አሁን እንግዲህ የተጣራው አላለቀም እኮ ገና። አሁን ይሄ በዘርዛራ ነው የተመታው። በጠቅጣቃ የሚባል አለ። ጠቅጣቃ ደግሞ አቧራውን ብቻ የሚያወጣ፣ ይሄ አሁን ከላይ ሳር ያለውን ነው ያስወጣው። አሁን ደግሞ አቧራ የሚወጣበት ሌላውን ፊት አለ። በሱ ይነፋና ከዛ በኋላ ነው ወደ ወፍጮ የሚቀርበው። ስለዚህ አሁን የምንነፋበት ሌላም አለ። ሌላውን ፊት አለ። እዛ ጋር ያለው ፊት አለ። እዚች ጋር ፊቶች አሉ በደረጃው። አዎ በጣም አለ። አንድ ዙር ነው ይሄኛው። ሁለተኛ ዙር በጠቅጣቃ ይመታና ስራ ያልቃል ማለት ነው። እንዴት ነው እስኪ ስለ የት ተወለድ የት አደግ የሚለውን ነገር ስንጀምር እና ስለ ትምህርትም በዛው እንሄድበታለን። በጣም ጥሩ። እኔ ተወልጄ ያደግኩት እዚሁ አዲስ አበባ ቀጨኔ የሚባል አካባቢ ነው ተወልጄ ያደግኩት። እንግዲህ ከኤሌመንተሪ ሃይ ስኩል እያልኩ ከዛ በኋላ ነው ሃይ ስኩል ከጨረስኩኝ በኋላ ነው ወደዚህ የመጣሁት። እዚህ መጥቼ ግን ያው ቀጥዬ ትምህርቴን ከዲፕሎማ ዲግሪ አድርጌ ያው በዛ መቀጠላቸው በኬሚስትሪ ተመረኩት። አዎ እንግዲህ ፋብሪካ ነው የሚቀጠረው። ያው ፋብሪካ አግኝቻለሁኝ እኔ የራሴ ፋብሪካ ውስጥ እንግዲህ እያገለገልኩ ነው ያለሁት። እንግዲህ ማለት መጀመሪያ ላይ በኬሚስትሪ ተመረቅ እንደው ቀጥታ ወደ ግል ስራ ነው የገባው ወይስ ደግሞ የተወሰነ ተቀጥረህ የመስራቱ ነገር ነበር? ምንም የለም። በዚሁ ዲፕሎማዬን እዚሁ ስለጨረስኩኝ ከዲፕሎማ በኋላ አዲስ አበባ ዩኒቨርሲቲ ነው ዲግሪን የጨረስኩት። መማር የነበረው ቅርብ ስለሆነ ከዚህ እዛ እያልኩኝ እዚህ ሆኜ ነው የተማርኩት። ተቀጥሬ መስራቱ ሁኔታ ያው ኃላፊነትም እሳቸውም እድሜያቸው ከፍ እያለ ስለሄደ ኃላፊነት ተቀብዬ ነገሮችን እያስቀጠልኩኝ ነው ማለት ነው። በጣም ጥሩ። ያው ኬሚስቱን ደግሞ እያቀላቀልን ሩዙን በቆሎን ከማሽን ላይ እያቀላቀልን እንግዲህ ስራ ላይ ነው። በጣም እድለኝነትም ነው በነገራችን ላይ ተቀጥረህ መስራት እድሉ የለም እንግዲህ። ስለዚህ ወዲያውኑ ወደ ስራ ፈጠራ ነው የገባው። አሁን ደግሞ የራስህ ሰራተኞችን ቀጥረህ የስራ እድል ፈጥረህ ነው እየሰራን ያለ ነው። እንግዲህ እሱን እያስቀጠልን ነው እንግዲህ። በጣም ደስ ይላል። ይሄ ወፍጮ ቤትም በንጉሴ ወፍጮ ቤት ስለሚታወቅ አባቴ ናቸው። እሳቸው ጋር ላስታውቅሽ። በጣም ደስ ይለኛል።
እንግዲህ ጋሽ ንጉሴ አባቴ እንዴት ኖት? ሰላም ኖት? ቁጭ በሉ ቁጭ በሉ ቁጭ በሉ። ሰላም ኖት? እንዴት ኖት? እግዚአብሔር ልቀመጥ? እሺ ቁጭ በሉ። አባ ጋሽ እንዴት ኖት? እግዚአብሔር ይመስገን። ሰላም ኖት? ሰላም ነው። የአካባቢ እንግዲህ በእርሶ ወፍጮ ቤት ነው አሉ የሚታወቀውና እስኪ እርስዎን ስሞትን ያስተዋውቁና እስኪ ስለዚህ አካባቢ እስኪ እንግዲህ ንጉሴ ወፍጮ ይባላል። እስካሁን አለን። ቆየ ወፍጮ በኔ እጅ ከገባ በ60 ዓመተ ምህረት ጀምሮ ነው። በኃይለ ሥላሴ ጊዜ ጀምሮ? አዎ በኃይለ ሥላሴ። ይኸው እስካሁን እንግዲህ እየተቀያየርን ጊዜው እየተቀያየረን ቢሆን አለን። እንዴት ነበር ግን ሲጀምሩት እርስዎ እዚህ አካባቢ የአካባቢ ሁኔታ ምን ይመስል ነበር? እንደገና ሲጀምሩት ስራው ብዙ ህዝብ ነበረ እንደምታየው። አሁን ከጊዜ በኋላ ያው ሰው እየለቀቀ ሄደ። ያው ይቀያየራል። አዎ ያ በመሆኑም እስካሁን ደግሞ እኛም እየሰራን ያለነው። እንዴት ነው ሲጀምሩት? በምን ሁኔታ ጀመሩት? ፈልገውት ነው ወይስ እንደው ዕጣ ፈንታ ነው እዚህ ስራ ላይ ያስጀመሩት? ዕጣ ፈንታ ነው እንጂ ምን ቻንስ ሆኖ ነው የመጣሁት። ገዛ ግን ወደውት ነበር የሚሰሩት? አዎ ማለት ብዙ ጊዜ የአካባቢ ግንፍሌ አካባቢ በእርሶ ወፍጮ ቤት በደንብ እንደሚታወቅ ሰምቻለሁ። አካባቢውና ለማንም አይነገርም፣ የታወቀ ነው ይታወቃል። እና የአካባቢው ሰዎችም በጣም ይወዱታል። እንዴ በጣም የሚገርመው ከቅድም ደንበኞች መጥተው ጋሽ ንጉሴ ካልመዘኑት እሳቸው ካላዩት ይላሉ። ምንድን ነው ሚስጥሩ? እንግዲህ እነሱ የተጠቀሙት ያውቃሉ። ምን አውቃለሁ እኔ ግን ያው ሚዛኑን ነው የምመዘነው። አዎ ያ ሌብነት የለብንም እስካሁን ድረስ በበዓልም አንሰራም። ስለዚህ እግዚአብሔር ደግሞ ቸር ነው፣ በረከት ይሰጥልናል። በዚህ እንደዚህ ብለው ነው የሚያመሰግኑ። እንደው ልጆች ምን ሰምቻለሁ፣ ልጆች መጥተው እዚህ ጥራጥሬ አለ ሽሮ ምናምን አለና በኪሳቸው ይዘው ላይ ይላሉ። እንዴ እሱማ ምን ይነገራል? አሜሪካን ጀርመን ምናምን ወጥተዋል እየጨረሱ። ከዚህ ቤት ጥራጥሬ እየሰረቅን እየበላን ነው ሽምብራ ብለው ያወራሉ። እና ምን ይሰማውታል? እንደዛ አይነት ነገር እኔ ደስታ ነው የሚሰማኝ። ይቆረቁማቸው ነበር? ኧረ በፍጹም የለም። እኛ ስንሯሯጥ ገበያ ለማሳየት እነሱ ስራቸውን ሰርተው ይሄዳሉ። እና በደግነት በምርቃት ነው የሚታወቁት ነው። አዎ አዎ። የአካባቢ ሰው በሽምግልናም ያደንቀውታል። አዎ እስካሁን ድረስ ተመስገን ደህና ነው። አሁን ያለውትን እንግዲህ ሰው በነበሩበት ጊዜ ልጅ የነበሩ አሁን ልጅ የልጅ ልጅ ያዩ ምናምን ላይ ይኖራሉ ደንበኞችና እንደው የሚያስታውሱት ደንበኛ አለ? ያው ግማሹ ወደ ውጭ ሄደዋል፣ ተቀይረዋል። አሁን ሰፈር የቀየሩትም ወደዚህ የመጣ አልፎ አልፎ ይመጣሉ። አልፎ አልፎ ይመጣሉ። መኪና ካላቸው ይመጣሉ፣ አለዚያ አይመጡም። አሁን ደግሞ ልጆትን አስቀጥለው አብረው እየሰሩ ነው ያሉት። አሁንማ ለሱ ነው እንግዲህ ውክልናው በሱ ነው። እንግዲህ እኛ እያረጀን ስለሆነ የግድ መወከል ያስፈልጋል። ስራውም የሚካሄደው በሱ ነው። እስካሁን እግዚአብሔር የተመሰገነ ይሁን፣ ምንም ችግር የደረሰብን ነገር የለም። ደንበኛውም እንዳለ ነው። ተሞላ ጎደል አሉ አሉ። ድሮ ሲጀምሩት እንደዚህ አሁን ወደ አራት ወፍጮች ነው ያሉት የተለያየ አይነት። አይ 3 ነበር በፊት 3 ነበር። ስለዚህ እያደጉም ነው የመጡት። አዎ እንደሱ እያደረግን በፍላጎት ይሄ አይነት ካልተተከለ ሲሉ ያው ያንን እያካሄደን ያለን። እናመሰግናለን አባቴ ስለነበረን ቆይታ እናመሰግናለን። እሺ እኔም አመሰግናለሁ። እንዴት ነበር ዛሬ ስራ ውሎ እንዴት ነበር? ያው ማየት አለብኝ ብዬ ትንሿን እንኳን ልጋራችሁ ብዬ ለመጋራት ሞክሬያለሁ። እንደምታየኝ አመድ ባመድ ሆኛለሁ። እንደዛ ነው ያለው። አድካሚ ነው ትንሽ። ውሎ እንደዚህ ነው። አዎ እንግዲህ አሁን ወጣ እንበልና ትንሽ ላሳርፍሽ። ስለዚህ ልብስ እንቀይር። በጣም ጥሩ ይሻላል። አዎ ትንሽ ደክሞኛል። አይተህብኛል አይደል እንዴ? አታይም? ሽበት በሽበት ሆነ። እናራግፋለን። በጣም ጥሩ። እሺ ከዛ ተመልሰን ደግሞ ጥሩ እናወራለን። ነው በጣም ጥሩ። በጣም አድካሚ ነው እንዳየሁት ከሆነ። አሁን እንግዲህ እንደዚህ ሁሉ ሽበት ነበር የመሰለው ውስጥ ቀኑ ሙሉ እንደዚህ ነው የምንውለው ማለት ነው። ከባድ ነው። ግን እኔ አሁን ወደ ኋላ ልመልስህና ለመጀመሪያ ጊዜ እዚህ ወፍጮ ቤት ስራ ስትጀምር
የተሰማን ስሜት ታስታውሰዋለህ? እንደው መጋራት ፈልጋለሁ። አይ ያው መቼስ የቤተሰብ ስለሆነ ቤተሰብ ሲሰራው የነበረ ነገር ስለሆነ ምንም አዲስ መንፈስ ሊመጣብኝ አይችልም። በልጅነትም ቢሆን ከፋዘር ጋር ተከተለ መጀመሪያ ጊዜ የመጣህበትን ታስታውሰዋለህ? አስታውሳለሁ። ሁሉ ነገር እንትን ነው የሚሆንብሽ፣ አዲስ ነገር ነው የሚሆንብሽ፣ አዲስ ነገር ነው የሚሆንብሽ። ግን ለኔ በጣም ከባድ ነው። አዎ ከባድ ነው። በእርግጥ አስፈጭተን እናውቃለን፣ እኛም በወፍጮ እንሄዳለን። ግን ለሆነች ሰዓት ልክ የኛ እንትን ስራችን ጨርሰን እስክንወጣ ድረስ ነው። እኛው ደግሞ ውሎ ስለሆነ ረዘምን ስለሚል እኛ ተላምደናል። እንግዲህ ለረጅም ጊዜ ስለሰራ እንደውም ድምፁ ሲጠፋ የሚከብዳችሁ ይመስለኛል። እንግዲህ እሱም ሳይሆንብኝ ይቀራል። መቼ ነው አንተ አሁን ከአባትህ ተቀብለህ ተረክበህ በራስህ መንገድ መስራት ከጀመርክ ስንት ጊዜ ሆነ? በጣም ቆይቻለሁ። እኔ እንግዲህ ኦልሞስት 12 ኮምፕሊት ካደረኩኝ በኋላ ነው እንግዲህ ወደዚህ ውስጥ የገባሁት መስራት። እኛ አሁን በቃ ዱቄት አስፈጭተን መምጣቱን ብቻ ነው የምናየውና ወፍጮ ቤት ግን ያ ብቻ አይደለም። የሶሻል የማህበራዊ ጉዳዮች አሉ፣ ብዙ ሚስጥሮች ይወራሉ። ይሄ ተራ ጠብቅ አጠብቅ ንትርክ በጭቅጭቅ አለ፣ ብዙ ነገር አለና እንዴት ነው የምትገልጸው? ያው እንዳመጣጡ ሁሉን ነገር ሁኔታው ነው ራሱ አስገድዶሽ እንደዛ የምታደርጊው አስበሽበት የምትገቢው ስላልሆነ ሁኔታው ግን አስገድዶሽ እንትን ታያለሽ። ውስጥ ያለው ሁኔታ እንትን ይላል። ያው እንደ ሁኔታው ግን እንዳመጣጡ ሁሉን ነገር አሸነፈሽ ትሄጃለሽ። ቀኑን አሸንፌ ነው የምሄደው። ሁሌ ቻሌንጅ ስላለ ቀኑን እያሸነፍኩ ነው የምሄደው። ግን አሁን ከጀመርከው ተነስተን ስናስበው ያው ኤግዛክትሊ ጊዜውን ባትነግረኝም ከጀመርከው በኋላ ምን አይነት ለውጥ አለ? አሁን ሰፈር ውስጥ አሁን ቴክኖሎጂ አለ፣ የታሸገ ዱቄት የሚገዛልና ምን አይነት እንትን ፈጥሯል? የሆነ ማለት የፈጠረባችሁ የገበያ መቀነስ ምናምን አለ? ብዙሃኑ ሰዎች ሄደዋል። ወደ አራብሳ ይሄዳል፣ ወደ ጎሮ ወደ ምናምን ብዙዎች ተበትነዋል። ብዙ ደንበኞች ማለት ነው። አዲስ ሰፈር ነው የሚፈጠረው አሁን ደግሞ አዲስ ከስተመሮች በሁኔታዎች ይመጣሉ። የእናንተ ደግሞ ሁለቱም ምን ያለው ወፍጮ ቤት አሁን የበርበሬና ሽሮ የሚፈጭበት ሌላ ነው፣ እህል የሚፈጭበት ወፍጮ ሌላ ነውና እናንተ ደግሞ ሁለቱንም ነው አጠቃላችሁ። ኖርማሊ ዛላም ባልፈጭም ኖርማሊ ደረቅ በርበሬዎች አልፎ አልፎ ይመጣሉ። ዛላ ግን አይፈጭም። አሁን ወደ ዛላ ነው ሴቶቹ እየሄዱ ያሉት። የተደለዘ የበርበሬው ከስተመር ቀነስ ይላል። ሽሮ አለ፣ አሻሮ ወፍጮ አለ፣ ስንዴ አለ፣ በሶ አለ እና በተለየ ደግሞ የጤፍ ወፍጮ አለ። በእነዚህ እንግዲህ እያስተናገድን ነው የሰዎችን ፍላጎት። ግን ስታስበው እንደው ስንት ደንበኛ ታስተናግዳላችሁ ማለት ይቻላል? ማለት ያው ችርቻሮ ስለሆነ 1 ኪሎ 2 ኪሎ የሚገዛው ይመጣል። ጤፍም 25 ኪሎ 30 የሚገዛው ይመጣልና ብዙ ወጭና ገቢ ያሉት እና ደግሞ ድሮ እኔ አሁን የክፍለ ሀገር ልጅ ነኝ እና ክፍለ ሀገር ሲሆን ወረፋ ጠብቀህ የራስህን እህል አስፈጭተህ ምናምን ነው የምትሄደው። አሁን ደግሞ እያየሁት ያለው እዚህ እኔም እያስፈጨሁ ስለሆነ ስናስፈጭ አዘን ነው የምንሄደው። አምጡልን ብለን እህሉን እዚሁ እንገዛና አዘን እንሄዳለን ማለት ነው። እና ያለው ነገር እንዴት ነው ማለት ያ ነገር ይሄ ማህበራዊ እንትኑን አልቀየረውም ወይ? በእርግጠኝነት ድሮ እዚህም እንደዛ አይነት ነገር ይኖራል ብዬ ገምታለሁ። አለ ብዙሃኑ ጥሎ የሚሄድም ሰው አለ። አስፈጭቶ ቁጭ ብሎ አስፈጭቶ የሚሄድም ሰው አለ። የሰው ፍላጎት ብዙ ነው። ግን ብዙ ጊዜ ስለቆየን እኛ ከዚህ ህብረተሰብ ጋራ አምኖ ለኛ ጥሎልን የሚሄደው በአብዛኛው የሚያዘጋጁ ሰራተኞች አሉ። ቤታቸውን ያውቃሉ። ሁሉን ነገር እንትን ስለሚሉ እንደዛ ያደርጋሉ። ስለዚህ በሁለቱም መልኩ ቁጭ ብዬ ካላስፈጨው የሚል ሰው አለ። እሱን እንደ ፍላጎቱ እናስተናግደዋለን። ሰጥቶም ደግሞ የሚሄድን ሰው ደግሞ በአግባቡ አድራሻውን ሰጥቶ ይሄዳል። ስሙን ጽፈን በአግባቡ እያንዳንዱ ሰራተኛ የራሱ ከስተመር አለው። ለሰራተኞቹ አስረክበን ሰራተኞቹ አዘጋጅተው ቤት ያደርሳሉ ማለት ነው። ቅድም እንዳልኩት ወፍጮ ቤት የማህበራዊ ኑሮ የሚካሄድበት ነው። መረጃ እንደውም እንደ መረጃ ማዕከል አንዳንድ ሰፈር አካባቢ የመረጃ ማዕከል ነው ይባላል። ያው መረጃ ትለዋወጥበታለህ ምናምን። ትክክል። ሚስጥርም ሊወራ ይችላል። አንዳንዴ ያላሰብከው ሚስጥርም ኃላፊነት ሊወድቅብህ ይችላል። ልትሰማ ትችላለህ። እንደውም የገጠመህ ነገር አለ? ይመጣልን አይችልም። በአጋጣሚ ያው አንዳንድ ጊዜ ትቀልጃለሽ። ጤፎች ሲያስፈጩ በውሃ እንዳታቦኩት ታያቸዋለሽ። ለምን በምንድን ነው የምናቦካው ሲሉ በሃይላንድ ውሃ እንላቸዋለን። እውነት ይመስላቸዋል። ይሄን ይዘው ተሳስቀሽ ተገባይተሽ ትሄጃለሽ። ከዘመኑ ጋር አብሮ ለመሄድ ምን ያህል ዝግጁ ነው? እንግዲህ ጊዜው ራስሽ ከጊዜው ጋር እንድትሄጂ የሚያደርግሽ ጊዜው ራሱ ወደዛ ውስጥ ያስገባሻልና እንግዲህ ደግሞ ቀስ ብለን ደግሞ ጊዜው የፈቀደውን ነገር ተቀብለን ይዘን ለመጓዝ ራሳችንን ዝግጁ ነን። ቡናውን ቆንጆ ቡና
ቡናሽ ቆንጆ ነው የተባለ ነው። አዊ ኮንቴዚ ነው ቡና የምትጠቀመው እዚህ ደከም ሲል አዎ አሁን ይሄ ተበጠረው ወደ አንድ ወገን ይደረግና እንደገና ከዛ በኋላ በጠቅጣቃውን ፊት ይነፋል። እንትኖቹ እንዲወጡ ነው። ይሄ አቧራ ደቃቅ አቧራዎች ደቃቅ ነገሮች የቅድሙን ገለባ ነው ያወጣ ነው። አሁን ደግሞ ደቃቅ እንትኖች እንትን እንላለን። ተወዛወዝበት እንግዲህ ማለት ስንት ሰው አለ አሁን በዚህ ሰርት የስራ ድል የተፈጠረለት? እንግዲህ 3 ልጆች አሉ። እነዚህ ናቸው የሚሰሩት። በመሀከል ደግሞ ሲቸግር ደግሞ እነሱን ባለመመቸት እንትን ሲሉ ሌሎች ሰዎች ደግሞ በመሀከል እንትን እንላለን። አሁን የቀን ሰራተኞች የቀን ሰራተኞች በየጊዜው በሰሩበት እንደሰራው ማለት ነው። እንደ ድካማቸው የራሳቸውን እንትን እንላለን። ያው ወፍጮ ቤት ውስጥ ለኛ በጣም ይሄ ድምፁ በጣም ይረብሻል አይደል? ይረብሻል፣ በደንብ ይረብሻል። ከስተመሮች ወደ ውጭ ስላሉ ደንበኞች ውጭ ስለዚህ ከውጭ ስለሆኑ ነው እንጂ ለቀረጻ እንዲመችልን ስላሰብን እንጂ ደግሞ ደንበኞች ሲኖሩ ጫጫታው ወካታ ይኖራል፣ ድምፅ አለው እና ለአንተ ይሄ ድምፅ ምንድነው? አሁን ለኛ ለሌላ ሰው ለተመልካች ረብሻ ሊሆን ይችላል አይደል? ለአንተ ምንድነው እሱ ድምፅ? ያው እኔ ስራ ስለሆነ ሞላብህ አዲሱ ሞላ የፈሰሰብን ቀነስ አድርገው ማዳበሪያውን አዘጋጃትና ያው ስትለምጁ ሁሉን ነገር ስራሽ ስለሆነ ይሄ የሚያውክሽ ነገር መስሎ አይታይሽም። እንደውም ሞቅ ሲል በጣም ደስ ሊል ይችላል። ታዲያ ትክክል። ደግሞ አንዳንዴ መብራት ሊጠፋ ይችላል አይደል? መብራት ይጠፋል እና ዘጥረት ይላል። ይሄ ድምፅ ባንዴ ጥፍት ብሎ በጣም ከፍ ካለ ድምፅ ምንም የሌለ ድምፅ ሲሆን ምን አይነት ስሜት ነው? ይኸው እዚህ ጨዋታ ይጀምራል ከልጆቹ ጋራ በዚህ ወጥቶ እዚህ ገብቶ ያላቸው ስሜት እንዴት ነው? እንደዛ ከስተመር መጥቶ ባንድ እኮ አይላቀቅሽም። ከአንቺ ጋራ ተማክሮ ተወያይቶ አንዳንድ ጊዜ ሳንቲም ሊያጥረው ይችላል። ይሄ ሳንቲም በሌላ ጊዜ ባመጣ ብሎ ከኔ ጋር ተወያይቶ ተጫውቶ ከልጆቹ ጋራ ቆንጆ አድርገህ ስራልኝ ብለው ተወያይተው ነው የሚሄዱት። ዝም ብሎ ሰጥቶ መሄድ አይደለም፣ አደራም ጭምር ነው። ሰጥተው ነው የሚሄዱት። ሲመጣ ምናምን ብለው ይሄዳል። ሲመጣ በዚህ ሰዓትና የሰዓት ቀጠሮ ሰጥተው ነው የሚሄዱት። በጣም ጥሩ። እንደው ለየት ያለ ገጠመኝ አሁን እዚህ ወረፋ ሲጠብቁ አንዳንዴ በጣም ትዕግስት አስጨራሽ ሊሆን ይችላል። ነባሮች ወይ ዝም ስለሆነ ብዙ ደንበኞች ይኖሯቸዋል እና ወረፋ ይኖራል። ትዕግስት ማጣቱ መነጫነጩ ምናምን ይኖራል ከደንበኞች ጋር እና በትክክል እንዴት ነው እሱን እንትን የምታደርገው? ማለት ነው አንዳንድ ጊዜ ይረዱሻል። ሁሉ የራሱ የስራ ኃላፊነት ስላለው እኔ የራሴን ስራ ኃላፊነት እወጣለሁ፣ እነሱ የራሳቸውን ስራ ኃላፊነት ይወጣሉ። በማስተባበር ደረጃ ደግሞ አባቴ ያሉ ያስተባብራሉ ማለት ነው። ያው እሳቸው ተለቅ ያሉም ስለሆኑ ደግሞ በዚህ እንደዚህ ሁኑ፣ ቆይ እንደዚህ ተደርጎ ነው ብለው ማስተባበሪያ ይሰጣሉ። በእንደዚህ አይነት መልኩ እንግዲህ ውሏችንን እንቀጥለዋለን ማለት ነው። እንግዲህ እየቀመምን ነው። አሁን ይሄኛው እንደምታዩ ሩዝ አለበት። ሩዝ የሚፈልጉ ሰዎች ሩዝ ተቀላቅሎበት የሚፈልጉትን አይነት አንዳንድ ሰው ማሽን ላይ ይጨምራል፣ አንዳንድ ሰው ሩዝ፣ አንዳንድ ሰው በቆሎ ይጨምራል። ያው እኔስ በኬሚስትሪ ነው የተመረኩት ብዬሽ የለ ማማከሩ ላይም ከ20 ኪሎ እንትን ስንት ሩዝ ቢጨመር ምናምን አይነት እንትን እናንተ ጋር ይኖራል ብዬ አስባለሁ። ያው ፋዘር ጋር መጀመሪያ እየተማርክም ድሉ ነበረ እዚህ መጥተህ ያው ትመጫለሽ፣ ምሳ ለማድረስ ትመጫለሽ። ከዛ በኋላ ምሳ በማድረስ ስራው ላይ ስትገቢ ጉድለቶችን እያሟላሽ እየሸፈንሽ ያው መጨረሻ ላይ እንትን ማለት ግን ለስራ ሌሎችም ስራዎች ሞክሬ ነበር በሰፈር ላይ ለምሳሌ ኮስሞቲክስ ቤት ሞክሬ ነበር። ሻወር ቤት ለረጅም ሰዓት ሰርቻለሁ። ሻወር ቤት ከፍቼ በጣም ብዙ ሰው አስተናግድ ነበር። ወደ ወፍጮ ቤቱ ከመምጣት በፊት ነው ማለት በተጓዳኝ ማለት ነው። በተጓዳኝ አባትህ ካሉ እዚህ እየሰሩ ነው። በተጓዳኝ ይሄንንም እየሰራው ያንንም እየሰራው ነበር። ግን 2 ቦታ 3 ቦታ መሆን ስለማይቻል ያኛውን ዘግቼ አጠቃላይ እዚህ ገብቼ እየሰራው ነው ማለት ነው። በጣም ደስ ይላል። እንግዲህ አባትህ አንተን አስከትለዋል። አንተ ደግሞ እንዴት ነው ወደፊት ማለት ስራውን አዘምኖ መስራቱ ላይ ማስቀጠሉ ላይ እንዴት ነው እያሰብከው? በትክክል ነገሮቹን እንግዲህ እንትን ስትይ ነገሮች የተሻሻሉ
ጊዜውም ደግሞ እያስገደደሽ ስለምትሄጂ ነገሮቹን እንደዚሁ እንዲቀጥሉ አልፈልግም። ነገሮቹን ያው ቴክኖሎጂውም እየዘመነ ስለሚሄድ የግድ ይላል። ግድ ነው። እሱን እየተከተልሽ ተወዳዳሪ እየሆንሽ ስራውን ማስቀጠል ካልቻልሽ ልትቀጥይ አትችይም። ስለዚህ በእንደዚህ አይነት ሁኔታ ነው ለማስቀጠል ያለው። ስለዚህ አንተ ኬሚስትሪ ተማርክ፣ ቀጥታ ወደዚህ ስራ ገባ። ልጆች፣ ትዳር እንዴት ነው ያስ ነገር? እንግዲህ እሱ ገና ጅምር ላይ ነው። ገና እያሳደግነው ነው፣ ጅምር ላይ ነው። እንግዲህ እግዚአብሔር ሲፈቅድ ደግሞ ይሆናል። እሱ ይሆናል፣ በጊዜው ይሆናል። አሪፍ ነገር ነው። እሺ አሁን ደግሞ ወዴት ነው የምንቀጥለው? እንግዲህ እዚህ ጋር የተጣራው አልቋል። እንግዲህ ወደ ወፍጮ ልንገባ ነው። ሲፈጭ እናያለን። እስቲ እንግዲህ ደግሞ ስለ አፈጫጩ ላሳይሽ። እንግዲህ ጤፎቹ ያበጠርሻቸው ጤፎች በዚህ እዚህ ላይ ይገለበጣሉ። ከዛ እየተፈጨ መውጣት ነው። እንግዲህ እዚህ ላይ አሁን የሚታየው ምንድነው? መሸርከት፣ መድቀቅ። በጣም ስታቦኪ ራሱ እጅሽን ግድ ነው። ጤፉን ታያለሽ እንደዚህ መድቀቅ መሸርከቱን በዚህ ሁኔታ ነው። ደግሞ አንዳንዴ ሲቃጠል ምናምንም አይነት እንትን አለው። እሱንስ እንዴት ነው የምታውቁት? ልኬት አለው። እዚህ ጋር የሚገባው ልኬት ስላለው በልኬቱ ስለሚገባ ወፍጮ ሲወርድ ራሱ ያስታውቃል። እየተድቦለቦለ ነው የሚወርደው። እንደዚህ ሲቃጠል ከተቃጠለ ችግር ከተፈጠረማ የወፍጮም ድምፅ አለ። ጆሮሽም ይሰራል። ወፍጮ ቤት ስትገቢ ጆሮሽም ይሰራል፣ አይንሽም ይሰራል። ሁሉም ነገር ድምፁን የምንለየዋለን። በዚህ ሁኔታ እንግዲህ ለከስተመሮቻችን በማዳበሪያ አድርገን አዘጋጅተን እንሰጣለን ማለት ነው። አየት አድርጊ እስቲ ማውሰድ ያለው ዛቄ እስቲ እዛኛው ውስጥ አሁን ቆንጆ አይደለም? እስቲ ዛቄ በጣም ቆንጆ ነው። የቀዘቀዘው ነው ማስገባው። በቃ እንዴት ነው ድካም ግን? ትንሽ አድካሚ ነው ለጀማሪ። እኛ ያው ስራችን ስለሆነ የድካም ስሜት አይሰማሽም። ሲለመድ አይ በጣም ጥሩ። እንግዲህ በቀጣይ ሲው ይሄ ወደ ወፍጮ ቤት ተፈጨ፣ አለቀ። ከዛ ተቋጥሮ በስነ ስርዓት ተቋጥሮ እንደዚህ ይቀመጥና ከዛ በኋላ ትይዙታላችሁ ምናምን ስልካቸው ምናምን ይያዛል። ሁሉም ነገር በምዝገባ የምትወጣው የምትገባው ትመዘገባለች። በእንደዚህ አይነት መልኩ ስራ ነው የሚሰራው ማለት ነው። አሁን የዛሬ እንዴት ነው? ደንበኛ ብዙ ነው ወይስ መጠነኛ ነው? ያው አመት በዓል እየመጣ አይደለ? አሁን ደግሞ የገና በዓል ነው። ተፍተፍ ይላሉ። እኛም ደግሞ በአቅም ጥራጥሬውንም ጤፉንም አቅርበናል። ሁሉም ነገር አለ። ሁሉ ነገር እንትን እያለን ነው። የሚፈልጉትን ያክል በሚፈልጉት መጠን እንዲያገኙ አቅርቦቱ አለ ማለት ነው። በጣም ደስ ይላል። የጤፍ ብቻ አይደለም እዚህ ለየት የሚያደርገው ብዙ ወፍጮ ቤቶች ምንድን ነው ወይ የእህል ወፍጮ ብቻ ናቸው ወይ የበርበሬ ወፍጮ ናቸው ምናምንና ይሄ ግን አሁን እንዳየሽው የሰውን ፍላጎት ለማሟላት ይሄ ጤፍ ብቻ ነው የሚፈጨው። ይሄ ጤፍ ብቻ ነው የሚፈጨው። ይሄኛው ደግሞ ስንዴ አለ፣ በሶ አለ። ሁለቱን እንፈጭበታለን ማለት ነው። የሚቀጥለው ወፍጮ ደግሞ ያኛው አሻሮ፣ ጠላ ቂጣ፣ የጠላ እህሎች በዛ ነው። የጠላ እህሎች በዛ። በዛኛው ደግሞ ሽሮ እንፈጫለን ማለት ነው። ስለዚህ ሁሉንም አካተን የሰውን ፍላጎት ለማሟላት እንግዲህ እንትን እያለን ነው። ነባርም ከመሆናችሁ ከቆይታችሁ አንፃር የደንበኞቻችሁ ፍላጎት ስለምታውቁ በትክክል በጣም የሚረግማችሁ ይመስለኛል። በትክክል በጣም ደስ ይላል። አሪፍ ጊዜ ነው ያሳለፍነው። በሚገባ አደከምኩሽ ግን አንቺ? አይ ምንም አይደለም። ሁሌ እናንተ ምን ትደክሙ አለባበስሽ ራሱ ዛሬ እኛን ስለመሰልሽ ግድ ነው። ስራውን መምሰል አለብህ። ግድ ነው። አሪፍ ነው። ጉልበት የሚጠይቅም ነገር ነው። ጉልበትም ይጠይቃል። ደግሞ አእምሮሽም እንደዚሁ የግድ አትራፊ ነው ማለት ይቻላል። ያው መቼስ ከሰራሽ ከለፋሽ ያለ ጥቅም አትለፍ። ለፍተው ውጤት ሲኖርበት ደስ ውጤት አለ። ከእግዚአብሔር ጋራ እንግዲህ ቤተሰብ የምናስተዳድረው በዚህ ነው እንግዲህ ማለት ነው። ሌላ ስራ የለም። በጣም እናመሰግናለን አቶ ዳንኤል ስለነበረን ቆይታ። በጣም ነው የምናመሰግነው። እኛም መርጣችሁ ስለመጣችሁ እናመሰግናለን። ውድ አድማጭ ተመልካቾቻችን እንግዲህ በወፍጮ ቤት ያደረግነው ውሎ ይሄን ያያችሁትን ይመስል ነበር። እንግዲህ የወፍጮ ቤት ውሎ እንዳያችሁት እጅግ አድካሚ ነው፣ ትዕግስት የሚጠይቅ ነው እና ይሄንን ተቋቁመው ነው እንግዲህ ስራቸውን የሚሰሩት ማለት ነው። ከነጭ ዱቄት ጀርባ ምን ምን ይደረጋል፣ ምን ይከናወናል የሚለውን አብዛኞቻችን አናውቀውምና ዛሬ የተወሰነውን ለማስመልከት ሞክረናል ብለን እናስባለን።
አብራችሁ ቆይታ ያደረኩት አመለወርቅ ደምሰው ነበር። ሰላም